አሁን ላይ ኪሩቤል ነገሮችን ሁሉ በቁጥጥሩ ውስጥ ስላስገባ እጅግ በጣም ትልቅ ደስታን ፈጥሮለታል። በተለይ ደግሞ ዙፋኔን እየተከታተለና አሁን ላይ ባለፈው ክፍል እንደተመለከትነው በተለይ ደግሞ ሊያግታት እንደነበር ከዛ ማለፍ ሲል ደግሞ እሷ ወድቃ ስለነበር እሱም የተመታ በማስመሰል አጠገቧ ተቀምጦና እንዲሁም ወድቆ ስላገኘችው እንዳሳከመችው የተመለከትነው ጉዳይ ነው። አሁን ላይ የአባቱን ጠላቶች የሚፋለምበትና እንዲሁም የሚበቀልበት ትክክለኛው ሰዓት ላይ የደረሰ ይመስላል። ሌላው ጉዳይ ደግሞ ምኞቴ አሁን ትዝታ እንደመረዘቻት አስጠነቀቀቻት። ካንቺ ውጪ ማንም ሰው ማንም ሊያደርግብኝ አይችልም፣ ምክንያቱም በሰዓቱ ምግብ እየበላው እንደነበር ከዛም ደግሞ አንቺ መተሽ ቦርሳ ፈልጊልኝ በማለት ከምግቡ ምን እንደጨመርሽበት የማውቀው ጉዳይ የለም። ነገር ግን ከዛ ቤት ውስጥ ከአንቺና ከኔ ውጪ ማንም የለም ነበር። ስለዚህ የመረዝሽኝም መድኃኒቱንም የጨመርሽብኝ ከአንቺ ውጪ ሌላ ማን ሊሆን አይችልም። ዙፋኔ ይህን ንግግራቸውን ስትመለከት እጅግ በጣም ተጨንቃ በጣሙኑ ተበሳጭታም ቆይ ትዝታ ቆይ አንቺ ነሽ ያደረግሽው በማለትም እንዲህ በጣሙኑ ትዝትባት ነበር። ትዝታ በእጅጉ አሁን ላይ ምኞትን ከማስፈራራትም አልፋ ነገር ግን ዙፋንን እየተከታተለ የግሉና እንዲሁም ደግሞ ያፈቀራት በመምሰል እየተከታተላት የሚገኘውን ኪሩቤልንም በእጅ አዙር እየተከታተለችው ትገኛለች። ሌላው ጉዳይ ደግሞ አሁን ላይ በረከት እጅግ በጣም ውስብስብ የህይወት መንገድ ውስጥ ገብቷል። በተለይ ደግሞ ከህመሙም ብዙ ሙሉ በሙሉ ያላገገመ ቢሆንም ነገር ግን የዚህ ቤት ጉዳይ እጅግ እያስጨነቀው፣ በተለይ ደግሞ የእናቱ የቴቴና የዙፋኔ ጉዳይ በትልቁ ያስጨንቀዋል። ምክንያቱም አሁን ላይ ዙፋን የስማይ ልጅ እንደሆነችና የቴቴ ልጅ አለመሆኗን በእርግጥ ስለተረዳ ይህ ጉዳይ ከወጣ ግን ዙፋኔን ከእህትነት እንደሚያጣት በእጅጉ ያውቃል። ከዛ ማለፍ ሲል አሁን ላይ እንግዲህ በኪሩቤል በኩል እሷን ዙፋኔን እንደሚገላት ቴክስት ልኮለት አሁን ላይ በመጨነቅና በጣሙኑ በመናደር ላይ ይገኛል። ሰላም ጤና ይስጥልን ውድ የተከበራችሁ የቻናላችን ተከታታዮች፣ በዛሬው ቪዲዮአችን ኬሮድ ክፍል 25 አበይት ትዕይንቶችን ወደ እናንተ ልናደርስላችሁ ወደን። ከዚህ በተጨማሪ በቀጣይ ክፍል 26 የሚከሰቱ ቅድመ ሁኔታዎችን ልናደርሳችሁ እንዲሁም ደግሞ ልናስቃኛችሁ ወደን። ታዲያ እናንተ ውድ ተመልካቾቻችን ይህንን ቻናል ሰብስክራይብ እንዲሁም ደግሞ ቪዲዮ ላይክ በማድረግ እስከ ቪዲዮ ፍጻሜ ድረስ አብራችሁን ትዘልቁ ዘንድ የአክብሮት ግብዣችን ነው። አብራችሁን ሁኑ። ባለፈው ክፍል እንደተመለከትነው ምኞቴ እንደተመረዘችና በጣም ተጨንቀው ቤቱ ሁሉ እጅግ ተቀውጦም እንዲሁም ደግሞ ተገለባብጦ በጣቡኑ በረከትም ይሆን ዙፋኔ እጅግ በጣም ተጨንቀው ነበር። ከዛም ባለፈ ዙፋኔም ሌላ እገታና እንዲሁም ደግሞ ድብደባ ደርሶባት ኪሩቤል አፋፍሶ እንዲሁም ደግሞ ወደ ቤት እንዳመጣት የተመለከትነው ጉዳይ ነው። ይህ በእንዲህ እንዳለ ምኞቴን ግን ማን እንደመረዛት ይህንን ጉዳይ ማን እንዳደረገው ምንም የታወቀና የተለየ ነገር የለም ነበር። ታዲያ አሁን ላይ ምኞቴ በጥሩ ሁኔታ ስላለች ትዝታን የጠረጠረችበት መንገድ ደግሞ በሰዓቱ ከትዝታና ከኔ ውጪ ማንም ሰው እንዳልነበር ታውቂያለሽ ትዝታ፣ አንቺ እንደመረስሽኝ ጠንቅቄ አውቃለሁ በማለት አሁን እጣቷን ወደ ትዝታ ቀስራለች። ታዲያ ትዝታም እጅግ በነገሩ ሁሉ በጣሙን ተበሳጭታ ወይኔ ቲቲ የማንም መቀለጃ አልሆን፣ ቆይ እኔ ምን ልጠቀም ነው አንቺን መመረዘው በማለትም ነገሩን ሁሉ ታጣጥልባትና እንዲሁም ደግሞ ነገሩን ተቀባይነት ታሳጣለች። ታዲያ ዙፋኔም በመካከላቸው ተገንታ ታዲያ አንቺ ካልሆንሽ ማን ሊሆን ይችላል ይህንን ጉዳይ ያደረገው በማለት ስትጠይቃት ምን ይታወቃል ምናልባትም ብርቱካን ልትሆን ይችላለች በማለት ሌላ ዱብዳ ሀሳብን ታመጣለች። ታዲያ ይህንን ጉዳይ ካዳመጠች በኋላ ዙፋኔ በጉዳዩ በጣሙኑ ተጨንቃና ተጨናንቃ ቆይ በማጣራው መንገድ ራስ ያጣራዋለሁ፣ አሁን እናንተ ተረጋጉ፣ ይኸውልሽ ትዝታ አንቺ ሆነሽ ካገኘውሽ ግን እኔን አያደርገኝ። አሁን ላይ ዙፋኔ በተለይ ቤተሰቡን ተሰናብታ ማለትም ኪሩቤል ቀጥሯት ስለነበር ወንድሟ በረከትንም እንዲሁም ደግሞ ምኞቴንም ሰላምታ ከሰጠችና መልካም እመለሳለሁ ብላ ከቤት ወጥታለች። ታዲያ በረከትም መውጣቷ በዚህ ሰዓት መሄዷ ምንም እንኳ ደስታ ባይሰጠውም ነገር ግን ይቺ ይሁን በማለት በመልካም ሸኝቷታል። ነገሩን ሁሉ ረጋ አድርገው አሁንም ትዝታ በረከትና እንዲሁም ደግሞ ምኞቴ እያወሩና እየተሳሳቁ የነበረ ቢሆንም ነገር ግን ትዝታም በረከትን ቆይ እኔ የምልህ ግን ቤኪ ምናልባት ዙፋኔ የባለፈው ታካሚ ጋር ነው እንዲህ የምትሄደው በማለትም ሌላ ጥያቄም ትፈጥርበታለች። ታዲያ ይህንን ጉዳይ ምናልባትም በቅርበት እየተከታተለችና የምታውቀው ጉዳይ እንዳለ እጅግ አመላካች ጉዳይ ነው። ታዲያ ነገሩን ተወት አደረገችና መለስ በማለት ቤኪ እየረሰችው ለካ መጨረስ ያለብኝ ጉዳይ ነበር በማለት እሷም ወዲያውኑ ተከትላት ከዙፋኔ እግር በእግር ከኋላ ወዲያውኑ ከቤት ወጥታ በረከትንም ተሰናብታ ትሄዳለች።
ታዲያ በረከትም ነገሩን ሁሉ በመልካም ወሰደና ምኞቴንም ተሰናብቷት በቃ ቁርሱን ተይው፣ አንቺ ግን መብላት አለብሽ፣ እኔ ኤልሳ ጋር በላለሁ በማለት ወደ ዶክተሩ ልጅ ወደ ኤልሳ እሱም ያመራል። ቤቱ አሁን ላይ ከዙፋኔ ውጪ ማንም ከምኞቴ ውጪ ማንም ሰው የለም። ሁሉም ሶስታቸውም ከቤት ወጥተዋል። እንደጠረጠረችው እንዳሰበችውም ዙፋን አሁን ላይ ከኪሩቤል ጋር የተገናኘችው በቀጥታ የሆነ ከተቀጠሯቸው ቦታ ላይ ደርሳለች። ነገር ግን ትዝታ ከእግር በእግር እየተከታተለች በእጃዙር ተደብቃ እየተከታተለቻት ትገኛለች። ታዲያ ዙፋኔ ለኪሩቤል ሰላምታ ከሰጠችውና ከተጨዋወቱ በኋላ ለምን እንደፈለግከኝ አሁን ቶሎ እናውራና መሄድ አለብኝ ጉዳይ ወይም ደግሞ ማከናወን ያለብኝ ተግባር ስላለ መሄድ አለብኝ ትለዋለች። ታዲያ ኪሩቤልም ምን ዙፋኔ ቁርስ ብቻ መብላት አይደለም የምፈልገው፣ ረዥም ሰዓት ከአንቺ ጋር ማሳለፍ እፈልጋለሁ። ብዙ ጊዜህን አብሬሽ ማጥፋት ነው የምፈልገው። ታውቂያለሽ፣ ስለ አንቺ ሳስብ ውስጥ የተለየ ሰላም ይሰማኛል። ምን ብዬ እንደምገልጽልሽ አላውቅም በማለት ይህንን ሀሳብ ሲገልጽላት፣ ዙፋኔ ግን እጅግ ተደናግጣ በጣሙኑ ተገርማ እንዴ ከመቼው ተግባብተን በማለትም ትመልሳለች። በቃ ለማንኛውም መታጠቢያ ደርሼ ልምጣ በማለትም ተነስታ ቦርሳዋና ስልኳን እሱ ጋር ጥላለት ትሄዳለች። ታዲያ ኪሩቤል ይህንን አጋጣሚ በመጠቀም ወዲያውኑ ስልኳን አንስቶ ይፈትሽና ቦርሳዋን ጭምር ይጎረጉርም ጀመር። ታዲያ ከቦርሳዋ ውስጥ መታወቂያውን አውጥቶ ወደ ኪሱ አስገባ። ከዛም በተጨማሪ ስልኳን እየነካካ በእጃዙር ግን ተደብቃ ትዝታ ትመለከተው ነበር። ወይኔ ደግሞ ስልኳን ምን ሊያደርገው ነው በማለትም ከራሷ ጋር ትነጋገራለች። ታዲያ ስልኳን እየነካካ አሁን ላይ ኪሩቤል እስኪ አሁን ምን ማድረግ እንደምትችይ እናያለን፣ ከኔ እጅ ማን እንደሚያስመልጥሽ እንመለከታለን። አሁን ላይ በረከት ዓለምን የጨበጠ ያክል አሁን ላይ የአባቱን ጠላት ልጆች በቁጥጥሩ ስር ያዋለ መስሎት እጅግ በጣሙኑ በደስታ ዘለለ። አይ ምስኪን በረከት፣ ከዚህ በኋላ የሰቆቃ ህይወት ነው የምትኖረው። አባታችሁ የሰራውን ግፍና መከራ አንድ በአንድ እየቆጠርኩ ነው የማስከፍላችሁ። ህይወታችሁ ሙሉ እየሰቆቃና እየስቃይ እንዲሆን ነው የማደርግባችሁ እያለ ይዝትና በጣሙኑ ይፎክረም ጀመር። ታዲያ ትዝታም በቅርብ ርቀት ተደብቃ እየተመለከተችው ድሮስ ወደ ኪሩቤል መምጣትሽን እኔ መች አጣሁት? እስኪ ከዚህ በኋላ ምን ማድረግ እንደምትችይ እመለከትሻለሁ፣ እከታተልሽማለሁ። ወይኔ ቲቲ፣ ስልኳን ደግሞ የሚነካከው ምን ለማድረግ ነው? ለነገሩ እኔ ምን አገባኝ፣ ዋናው ግምቴ ልክ መሆኑ ነው። ግን በፍጹም እንዲቀራረቡ ማድረግ የለብኝም። ያን አረኩ ማለት እኮ ዙፋንን አግብቶ ሀብትና ንብረቱን የዚህ ቤት ንብረት ወረሰ ማለት ነው። ሰላማችሁን ነው የምነሳው በማለት እሷም በእጃዙር የራሷን ሀሳብ ታራምድና የራሷን ፍላጎትም ትቀሰቀስ ጀመር። ምክንያቱም እሷም የእህቷ ቢጤ የብርቱካን ቢጤ ናትና ትዝታም እዚህ ቤት የገባችው በረከትን ብቻ ለማግባት ሳይሆን የዚህን ሀብትና ንብረት ለመቀራመትም ጭምር ነው። ሌላው ጉዳይ ደግሞ አሁን ላይ ኤልሳና በረከት ተገናኝተው እያወሩና ሲጨዋወቱ ከቆዩ በኋላ ኤልሳ አንድ ዱብዳ ሀሳብን ለበረከት ታቀርባለች። ታውቃለህ ቤኪ፣ እጅግ በጣም ከፍቶኛል፣ በጣም አዝኛለሁ። እማዬ እኮ የማላውቀውን ሰው ልትድረኝ ልታስተዋውቀኝ ቀን ቆረጠች። ታዲያ በረከትም እጅግ በጣም ደንግጦና እጅግ ተገርሞም ቆይ በዚህ ዘመን እንደዚህ አይነት ነገር አለ እንዴ? ያው መሆኑ ነዋ በማለት ኤልሳም ለካሷ ወደኋላ የቀረችው ይህንን ጉዳይ ለማመቻቸትና ለማስፈጸም እንዲመቻት ነበር። ግን አንተ ምን ትመክረኛለህ? በማለት በፍቅር አይን እየተመለከተችው እንደምትወደው በአይኗ እየገለጸችለት ትገኛለች። ነገር ግን እሱ ቅንጣት ታክል እንኳ ለሷ ፍቅር የሚባል ነገር አልፈጠረለትም። እሱ አሁን ላይ ኤልሳን የሚመለከታት ልክ እንደ እህቱ እንደ ዙፋኔ ነው። ይህ ግን ወደፊት ምን ሊፈጥር እንደሚችል ሁላችንም የምንመለከተው ጉዳይ ይሆናል። ታዲያ በረከትም ነገሩን ቀበል አለና እኔ እንጃ ኤልሳ፣ ነገሩ በጣም ግራ ያጋባል። ግን ላንቺ የሚያስብልሽና የሚያፈቅርሽ የሚወድሽ ከሆነ ብትሞክሪው አይከፋም። እኔን አታየኝም? ትወደኛለች፣ ታስብልኛለች፣ ታፈቅረኛለች ብዬ ያገባኋት ምን ያክል ልቤ እንደሰበረችው። ታዲያ በዚህ ንግግራቸው ከዙፋኔ በቀጥታ ለበረከት በስልክ መልኩ የስልክ ሜሴጅም ተላከለት። ስልኩ መጮሁን ቴክስት መግባቱን ወዲያውኑ እንዳወቀ ከኪሱ ያወጣና ይመለከተው ጀመር። ታዲያ መልእክቱን ወዲያውኑ እንዳነበበ መሄድ አለብኝ ማለት እየተርበተበተና በጣም ተደናግጦ ኤልሲ በቃ መሄድ አለብኝ ብሎ ተጣድፎና ተዋክፎ በሩጫ ከዛ ቤት ይወጣል። በሩጫ ወዲያውኑም ቤኪ ወዴት ነው የምትሄደው? ቤኪ ጠብቅኝ አብረን እንሂድ በማለትም ኤልሳም እየተከተለችው ወዲያውኑ ወደ በረከት ቤትም ይደርሳሉ።
ሲደርሱ ግን ማንንም አላገኙም ከምኞት ውጭ። እንዴ ዙፋኔ እያለ ሲጣራም ምኞት ወዲያው ወጥታ እንዴ ጋሼ ዙፋኔ እኮ ቅድም እንደወጣች አልተመለሰችም ትለዋለች። ታዲያ እንዲህ እየተጨነቁና በጣሙኑ እየተጨቃጨቁ ባለበት ሁኔታ ወዲያውኑ ከውጭ ትዝታ ትመጣለች። እንዴ ኤልሲ ዋታዩም እንዲ የላከልኝ ቴክስት የተላከልኝ እኮ በቃ ዙፋኔን እገላታለሁ የሚል እኮ ነው። ቤቱ ተደበላለቀ። በጣሙኑ በረከትም ተጨንቋል። ታዲያ ቲቲ ማለትም ትዝታ አሁን ላይ መታ በረከትን ለማረጋጋት እየሞከረች ባለችበት ጭንቀቱንም ለመጋራት ባለችበት ሁኔታ ነገሩን ቀለል አድርገው እየተወያዩ እየተነጋገሩ ምን ማድረግ እንዳለባቸው ኤልሳም ልክ ወደ ፖሊስ ጣቢያ ማመልከትና እንዲሁም ደግሞ ሪፖርት ማድረግ እንዳለባቸው እየተነጋገሩ ባለበት ሰዓት ከውጭ ዙፋኔ በሩን ከፍታ ገባች። ታዲያ በረከት ይህንን ሲመለከት እጅግ በደስታ ፈንጥዞ እንዲሁም ደግሞ ከነበረበት ጭንቀት እጅግ ተላቆ ወዲያውኑ ወደ ዙፋኔ ያመራል። ታዲያ አቅፎ ከዳበሳትና እንዲሁም ደግሞ ደህንነቷን ካረጋገጠ በኋላ እጅግ ወይኔ ዙፋኔ ደህና ነሽ አይደል? እንዴ ምንም አልደረሰብሽም አይደል? ምንም አልሆንሽም አይደል? በማለት ይነግራትና ያወራትም ጀመር። ምንም እንዳልደረሰባት ምንም እንዳላጋጠማት እሷ ለነገሩ አዲስ ሁና እጅግ በጉዳዩ ተደናብራ ቆይ ምን ተፈጥሮ ነው እያለችም በረከትን ታናግረው ጀመር። ጉዳዩን ከተነጋገሩና ለሷም ካስረዷት በኋላ ቆይ ማን ሊያደርግ ይችላል? ይህንን ጉዳይ ማን ሊያደርግ ይችላል? እያሉ ሁላቸውም ሀሳብ እያመነጩ ነገር ግን ወደ ትዝታ ሁላቸውም እጣታቸውን መቀሰር ጀመሩ። ወይኔ በቲቲ ሞት እኔን እየጠረጠራችሁ ብቻ ባልሆነ በማለት እሷም ስትመልስላቸው አይደለም በቃ ብርቱካን ናት፣ ከብርቱካን ውጭ ይህንን ጉዳይ ሊያደርግ የሚችል የለም በማለትም በረከት ሌላ ሀሳብ ያመጣል። ታዲያ ሁሉም በኤልሳ ሀሳብ ተስማምተው በተለይ ደግሞ በረከት እንዲሁም ደግሞ ትዝታና ኤልሳ በሀሳቡ ተስማምተው ፖሊስ ጣቢያ ለማመልከት ሊሄዱ ከወሰኑ በኋላ ያው ፖሊስ ጣቢያ ለማመልከት እኮ ቢያንስ እንኳ 24 ሰዓት መሙላት አለበት የሚለውን ትዝታ ታመጣለች። ምክንያቱም ማን እንደላከው ማን እንዳደረገው ጠንቅቃ ስለምታውቅ አሁን ላይ ዙፋኔ በነገሩ በጣም ተጨንቃ በቃ እኔ ትንሽ ገብቼ ልረፍ፣ ከዛ በኋላ ነገሩን እናወራበትና እንወስናለን በማለት ወደ መኝታ ክፍሏ ገብታ ከምኞቴ ጋር ታወራና እንዲሁም ደግሞ ከተነጋገሩ በኋላ ቆይ ግን ማን ሊያደርገው ይችላል? ምናልባትም ግን ብርቱካን ልትሆን ትችላለች እያሉ ከተነጋገሩ በኋላ አሁን ላይ እንዲሁም ትዝታም ከቤት ትወጣለች። ከቤት ወጥታ በቀጥታ የተገናኘችው መንገድ ላይ የተገናኘችው ከአቶ ኪሩቤል ጋር ነበር። ወይኔ በቲቲ ሞት ከማን ጋር ነው ደግሞ የተገናኘሁት? በማለትም ከፊት ለፊቱ ትገተራለች። ታዲያ እሱም ደግሞ መንገድ ቀይሶ ሊያልፋት ሲሞክር ጎረምሳው ሰውን በቆመበት ትቶ መሄድ ነውር ነው። በነገራችን ላይ ቴክስት አላላክህ አጻጻፍ ወድጀዋለሁ። ምን እያወራሽ ነው? ምን እያልሽ ነው? በማለትም ተደናግጦና ተደናብሮ ሲያወራትና ሲመልስላት እሱ ሀገር ሰላም ብሎ ማንም አላየኝም፣ ማንም የተከታተለኝና ያወቀብኝ የለም፣ በተለይ ደግሞ አሁን ላይ በረከትና ዙፋንን በወጥመዴ ውስጥ አስገብቻቸዋለሁ ብሎ በደስታ ባለበት ሁኔታ አሁን ላይ ትዝታ ነገሩን ሁሉ ብልሽት ሽቱን አወጣበታለች። ለቢኪ የላክለትን መልእክት ነዋ አንተ እንደጻፍከው አውቃለሁ በማለት ዱብዳ ሀሳብን ስተናገረው እጅግ በጣም ተናዶ ተበሳጭቶ ጎሮሯን ነነቃት። ወደፊት ምን ሊፈጠር ይችላል? በተለይ ደግሞ አሁን ላይ ኪሩቤል ትዝታን ምናልባትም ጉዳት ሊያደርስባት ይችላል። ነገር ግን በእጃ ዙር ብርቱካን እንዳለች መዘንጋት እንደሌለበት ያው ስለሚያውቅ እሷን ሊጎዳትና እንዲሁም ደግሞ ሊገላት አይችልም። በሚቀጥለው ክፍል የምንመለከተው ጉዳይ ኪሩቤል በተለይ ደግሞ በረከት ላይና ዙፋን ላይ ምን ሊያደርስ እንደሚችል ሁላችንም በጉጉት የምንጠብቀው ጉዳይ ነው። ውድ የተከበራችሁ የቻናላችን ተከታታዮች ይህንን ቻናል ሰብስክራይብ፣ ላይክ በማድረግ እንዲሁም የእናንተን ምልከታ ወደፊት ምን ሊፈጠር እንደሚችል በሀሳብ መስጫ ሳጥን እያስቀመጣችሁ አብራችሁን ስለቆያችሁ